ትልሽ ብቻ ሲሆን እንድገልሽም አንቺ ከከፈልሽ 3 እጥፍ ተከፍሎኛል። ምን? ወይኔ ባዩሽ፣ ያሳደግኩት ውሻ መልሶ ነከሰኝ ማለት አሁን ነው። ዘመኑን የሚያሽከረክረው ገንዘብ ሆኗል። ሜላት ናት አይደል የላከች? እሷ በሰው ጀርባ የምትደበቅ አይነት ሴት አይደለች። ልትገልሽ ብትፈልግ እራሷ ትመጣ ነበር። ቆይና ታዲያ ማን የላከ? አቶ በቃሉ የሚባል ሰው መቼም ታውቂዋለሽ አይደል? ምን? እና ልትገለኝ ነው? በደንብ ነው። ምንጊዜም ቢሆን ብልጥ መሆን ቀላል ነው። ሁሉም ጨዋታዎች ደግሞ ፍጻሜ ያላቸው። ፍጻሜው እንዴት ነው የሚለው ነው ዋናው ነገር። ወይኔ ገደላት! ወይ ወይዘሮ ባዩሽ በስተመጨረሻም ዋጋዋን አግኝታለች ማለት ነው። ምክንያቱም እያቅለበለበ ከእስር ቤት አውጥቷት ነበረ። ራሱ አስወጥቶ እራሱ እንግዲህ እንድታርፍ አድርጓል ማለት ነው አቶ በቃሉ። ወይዘሮ ሜላትም አንቺን አሁን እንትን አልልሽም፣ ገና ብዙ ነገር ዋጋ አስከፍልሻለሁኝ፣ ገና አስፈራራሻለሁኝ፣ እኔ ላንቺ ማንንም አልቀጥርም ራሴ እገልሻለሁ ስትላት ነበረ። ግን ደግሞ አሁን ላይ አቶ በቃሉ ማለት ነው በራሷ በቀኝ እጅ በሚገርም ያሳደጉት ያለች ነበረ እና ራሷ ባሳደገችው ራሷ እንትን ባለችው ማለት ነው እየከፈለች ማለት ነው። አሁን ላይ ግን ዙሮ ራሷን አጥቅቷታል ማለት ነው እና እጅግ በጣም ነው በነገራችን ላይ የወይዘሮ ባዩሽ አሁን ላይ ራሱ ማለት ነው እርግብን አግኝታ ስለ ነገሮቹ ለመፍታት ሞክራ ነበረ። በመጨረሻው እንግዲህ ከሜሮን ጋር ለመገናኘት በወሰነችበት ወቅት ነበረ ያው ሲከታተላት ወይንም ደግሞ ከዚህ በፊት የራሷ ቀኝ እጅ የሆነው ማለት ነው ነገሮቹን በሙሉ እንዲሰራላት እየከፈለችው የነበረውን እንግዲህ አቶ በቃሉ ነግሮት ስለነበረ ስለዚህ ያው ህይወቷ አልፏል ማለት ይቻላል ማለት ነው። ምክንያቱም በነገራችን ላይ ደግነቱ ሜሮን መቅረጿ ነው ማለት ነው። ሜሮን ቀርጸዋለች ማን እንደሆነ እንግዲህ ከወይዘሮ ባዩሽ ጋር ሆኖ እንደሚሰራና እንዲሁም ደግሞ ወይዘሮ ባዩሽን ሲገላት ምናምን ያለው ነገር ከዛ በኋላም ሲሄድ ያለውን ሜሪ እንዳለ ቀርተዋለች ማለት ነው። ምክንያቱም ከሜሪ ጋር ያው እንትን ነበሩ ሜሮን ጋር ቀጠሮ ነበራቸው ማለት ነው። ወይዘሮ ባዩሽና እሷ ማታ ላይ ብሩን ስታመጪው እርግብ የት እንዳለች አሳይሻለሁ ብላት ነበር። ስለተምቹ ታሰር በሰማች ሰዓት ነበረና ይሄን ነገር ማለት ነው እርግብንም ለማግኘት እጅግ በጣም እየፈለገችው ግን ደግሞ በመጨረሻ እራሷ እንግዲህ ተሸኝታለች ማለት ነው። በነገራችን ላይ በጣም ብዙ ነገር እያላት ነበረ በመጨረሻም ማለት ነው። እና እንዴት ማን ነው እኔን እንድሰልል የእንትን ያለ ያዘዘህ ማን ነው ብለው ነበር ማለት ነው። ሌባ ናት ልጇን አታምንም እንደሚባለው እሷም እንግዲህ አቶ በቃሉን እንድሰልለው እፈልጋለሁ ብላ ነበረ። በተገለቢጦች ደግሞ አቶ በቃሉ ወይዘሮ ባዩሽን እንትን እንዲከታተላትና እንዲሁም እንዲያጠፋት ነበር እያዘዘው ማለት ነው። ስለዚህ እሷም ማንንም ስለማታምን እንደዚሁ አድርጋለች። እሷ የምሰራውን ስራ እንዲሁም አቶ በቃሉ በጥፍ እኔ እከፍላለሁ ይሄን ነገር እንድሰራ እፈልጋለሁ ብሎት ነበረ ማለት ነው። ግን ደግሞ ወይዘሮ ሜላት ነች ወይ ብላ ጠይቃ ነበረ። ወይዘሮ ሜላት ነች እንደዚህ ያደረገችው እንድትከታተለኝ የቀጠረች ብላ ጠይቃ ነበር። እሷ እንደዚህ ዘወር ባለ ነገር አታደርግም። ፊት ለፊት ነው ማድረግ የፈለገችውን ነገር የምታደርገው እንዳንቺ አይደለችም ብሏት ነበር ማለት ነውና ወይዘሮ ባዩሽ እንግዲህ ማን እንደሆነ ጥላቷና ማን እንደዚህ አድርግ እንዳላትና እንዲሁም ህይወቷን ሊያሳጣት የቻለው ማን እንደሆነ እንግዲህ በመጨረሻም ለብቻዋን ቢሆን ተረድታለች ማለት ነው። ስለዚህ አቶ በቃሉ ነው እንግዲህ እሷን ያጠፋት። ስለዚህ ወይዘሮ ሜላት ነጻ ትወጣለች። ግን ደግሞ ለጊዜው ተጠርጥራ እስር ቤት የሚገባ ነው የሚሆነው ብዬ አስባለሁኝ። ምክንያቱም ሜሮን ደግሞ እንዳለ ቀርታቸዋለች። እነሱ ያውን ነገር ሁሉ ሲያደርጉ ወደ እሷ እየመጣች በነበረ ሰዓት ነበር እንግዲህ ያው እንትን ያደረገው ማለት ነው የገደላት። ስለዚህ በዚያን ወቅት ደግሞ በቪዲዮ ቀርጸዋለች። መረጃ አለ ማን እንደሆነ ምናምን ነገር እሱ ስላለ
በዚያ ምክንያት እንግዲህ ወይዘሮ ባዩሽ እንዳልሆነ ወይዘሮ ሜላት እንዳልሆነች እና እንዲሁም አቶ በቃሉ እንዳስገደላት ያለው ነገር እንግዲህ የሚወጣ ይሆናል። ምክንያቱም ወይዘሮ ሜላትም ታውቃለች ከዚህ በፊት ማለት ነው። ሜሮን ብላለች ወይዘሮ ባዩሽ ብቻዋን አይደለችም ከጀርባ በጣም ትላልቅ ሰዎች አሉ ብላ ነግራት ነበረ ማለት ነው። ምናሴ እንግዲህ ያው ትልቅ ስህተት ሰርቷል። ስህተት የሰራው እንግዲህ ተምቹን ማሳሰር አልነበረበትም፣ ግን ደግሞ ተምቹን አሳስሮታል። ድንብላልም እጅግ በጣም ነበር የተናደደችው። እንዲሁም ደግሞ ሀንቾም እንደዚው ተናዳለች ማለት ነው። ምናሴ ለምንድን ነው ለእኔ ሳታማክረኝ እንደዚህ አይነት ውሳኔ ለምን ወሰድክ? ወይዘሮ ሜላትም እንደዚው ተናደ አጠቃላይ ሁሉም ተናደዋል ማለት ነው። በተለይ የተምቹ መታሰር ማለት ነው አሴር በሰማ ሰዓት እጅግ በጣም ነበር የተናደደው። ሀና የአንቺ ወንድም ምናሴ ነው እንዴ ወንድሜን ያሳሰረው? ለምን እንደዚህ ያደርጋሉ? ሰው በሰውነቱ ማክበር አለባችሁ በማለት እንግዲህ ቤት ድረስ በመሄድ ምናሴን እንቅ አድርጎ ለምንድነው እንደዚህ ያደረከው በማለት እጅግ በጣም ተቆጥቶት ነበረ። ያው ሰላምም አሴርን ለመሳደብ ሞክራለች ማለት ነው። እና እስኪ እባክሽን ዝም በይ እያለቻት ነበር ወይዘሮ ሜላት ማለት ነው። ሲቀጥል ከዚህ በፊት ማለት ነው ከእርግብ ጋር ሆኖ ሲሰራው የእነሱን እውነታ ለማውጣት ፈልጎ ነው እንጂ እነሱን ልክ እርግብና ወይዘሮ ባዩሽ እንዳሰቡት ለመጉዳት አልነበረም ተምቹ ማለት ነው። ስለዚህ ይህን ሁሉ ነገር ሁሉ በትንሹም ቢሆን ተምቹ ለማስረዳት ሞክሯል። ሀንቹም እንደዚሁ ለማስረዳት ሞክራለች ማለት ነው። እና ወይዘሮ ሜላትም ትክክል ነው አንተን ራሱ ወንድሙ ነው። ስለዚህ ወንድሙን ስለሚወደው ነው። ሲቀጥል ደግሞ እናንተ ልክ አልሰራችሁም። ምናሴ ከዚህ በፊት ሊገደል በነበረበት ሰዓት ማን ነበር ያተረፈው? ራሱ ዘሪሁን ነው። ዘሪሁን ደግሞ የተምቹ አጎት ነው ማለት ነው። እና የነ ወይዘሮ ሜላት ቤተሰብ ጉዳት እንዳይደርስበት በነገራችን ላይ ዘሪሁንም በጣም አጠቃላይ ተምቹ፣ አሴር፣ ኖላዊ አጠቃላይ በጣም ሰርተዋል ማለት ነው። ግን ደግሞ የእነሱ ነገር አልታወቀላቸውም። በዛ ላይ ደግሞ ያልሆነ ነገር እያደረጉ ይገኛሉ ማለት ነው። በተለይ ምናሴ አጥፍቷል። እንግዲህ ምን ይፈጠራል የሚለውን እንግዲህ ቀጣዩን በእርግጠኝነት ከእስር ቤት በጥርጣሬ ስለገባ ተምቹም የሚወጣ ይሆናል። በዚህ አጋጣሚ ተምቹና አሴር የሚገናኙ ይሆናል ማለት ነው። ሲቀጥል ደግሞ የወይዘሮ ባዩሽ እንግዲህ ገዳይ ማን ይሆናል የሚለውን ወደፊት አብሮ የሚጠራ ይሆናል። በነገራችን ላይ ወይዘሮ ባዩሽ እንትን በማለቷ አሁን የምትጠረጠረው በእርግጠኝነት ወይዘሮ ሜላት ነች። ምክንያቱም ብላለች እኔ የሆነ ነገር በሆነ እሷ ነች፣ ስለዚህ እየተከታተለች ነው፣ መውጫ መግቢያ አሳጥታኛለች ብላ ከዚህ በፊት እንግዲህ ለፖሊሶች ያሳውቃ ነበር። ወይዘሮ ባዩሽ አስቀድማ ስላሳወቀች ደግሞ እንግዲህ እውነትም ወይዘሮ ሜላት ነች ይህን ነገር ድርጊት የፈጸመችው ተብሎ ደግሞ አሁን ወይዘሮ ሜላት ደግሞ ወደ እስር ቤት የምትወሰድ ይሆናል ማለት ነው። ብቻ በጣም ውስብስብ የሆነ እየሄደ ነው። ብቻ ግን በዚህ ማለት በዚህ ያው የወይዘሮ ሜላት ቤተሰብ ማለት ነው በነገሮቹ ነፃ መውጣት አለባቸው። እነ ተምቹም እና አሴርም በሰሩት ያክል ድረስ መመስገን አለባቸው ብዬ አስባለሁ። ወይዘሮ ባዩሽ ግን ልኳን ያገኘችው የስራዋን ያገኘችው። ክፋት መጨረሻው እንደዚህ ውድቀት ነው ማለት ነው። መጨረሻ ላይ የውድቀት ነው የክፋት እንትኑ ማለት ነው። እና ምንም ቢሆን ምንም ያው አሁን ላይ እንግዲህ በዚህ መልኩ ራሷን አሳጥቷታል ማለት ነው ወይዘሮ ባዩሽ። እና ውዴ ቻናሌ ተከታታዮች ቤተሰቦቼ በያላቸው በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።